ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። እነሱን መረጃዎች ወደ እናንተ እያደረስን ነው ቆይታን የምናደርገው። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ዛሬ ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ ሌሎችም የአውሮፓ ትልልቅ የሚባሉ ክለቦችን የተመለከቱ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ነው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ በማድረስ የዛሬ ፕሮግራማችንን እንጀምር። ማንቸስተር ዩናይትድ ለሳንድሮ ቶናሊ የተጋነነ ወጪን አያወጣም ተብሏል። የተጫዋቹ ሂሳብን በተመለከተም ከኒውካስል ዩናይትድ ጋር ምንም አይነት ንግግርም ምንም አይነት ደግሞ የወጣ ነገርም እንደሌለ ጭምር የተገለጸው። ኒውካስል ዩናይትዶች ይህንን ተጫዋች በምን ያክል ገንዘብ ለመሸጥ ፍቃደኛ እንደሆኑ እስካሁን የተረጋገጠ ምንም አይነት መረጃ እንደሌለ ነው ዘገባዎች የሚወጡት። ነገር ግን ዩናይትድ ይህንን ተጫዋች የማስፈረም ፍላጎት ቢኖረውም ያን ያክል የተጋነነ ዋጋን ግን ለዚህ ተጫዋች ማውጣት እንደማይፈልጉ ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። ዩናይትዶች ባለፉት ጥቂት ሳምንታት ከሳንድሮ ቶናሊ ወኪሎች ጋርም ውይይቶችን ሲያደርጉ እንደነበረ ነው ፋብሪዚዮ ሮማኖ አዲስ ባወጣው መረጃ ላይ ይፋ ያደረገው። ይህ ማለት ግን ያስፈርሙታል ማለት አይደለም። በዝርዝሩ ላይ ሌሎችም እጩዎች እንዳሏቸው ማወቅ ተገቢ ጉዳይ ነው። የዝውውር ዋጋው ትክክለኛ ካልሆነ ዩናይትድ አንዳችም ነገር በሳንድሮ ቶናሊ ዝውውር ጉዳይ ላይ እንደማያደርግ ነው እንደውም የቅርብ ጊዜ መረጃዎች የሚወጡትና ዩናይትድ በአማካይ ቦታ ላይ በጣም ብዙ አማራጮች ያሏቸው። ስለዚህ እነዛን አማራጮችም ይመለከታሉ። ሳንድሮ ቶናሊ ብቸኛው አማራጭ አይደለም። ስለዚህ እሱ ላይ የሚቀርበው ዋጋ ደግሞ በትክክል የሚታይ ነው የሚሆነው። ዩናይትዶች ግን ባለፉት ጥቂት ሳምንታት ግን ከዚህ ተጫዋች ወኪሎች ጋር ንግግሮችን ማድረጋቸው ይፋ እንደተደረገ ነው ፋብሪዚዮ ሮማኖ የገለጸው። ነገር ግን እንዳልኳችሁ ምንም አይነት የተደረገ ነገር የለም፣ ወይም ምንም አይነት ነገር ደግሞ ተጫዋቹ እንደሚፈርም የተረጋገጠ ምንም አይነት ነገር የለም። የዝውውር ዋጋው ከፍተኛ መሆን አለመሆኑን ማረጋገጥ ይፈልጋሉ ተብሏል። ማንቸስተር ዩናይትዶች ሴኒ ላሜንስ ስለ አሰልጣኙ ማይክል ካሪክ ይናገራል። ከመጀመሪያው ቀን ጀምሮ በነገሮች ላይ ባለው ግልጽ ማብራሪያውና መረጃዎች በትክክል በሚያቀርብበት መንገድም እጅጉን በጣም ተደንቅ ያለው ይላል። ይሄ ቤልጅየማዊ ግብ ጠባቂ ሴኒ ላሜንስ ስለ አሰልጣኝ ማይክል ካሪክ ሲናገር ምንም የተወሳሰበ ነገር አይናገርም፣ ሁሉ ነገር ግልጽ ነው ሲል ነው ስለ ማይክል ካሪክ የሚናገረው። አንዳንድ ጊዜ አሰልጣኞች እጅግ በጣም የተወሳሰቡ እቅዶችን ያወጣሉ፣ ተጫዋቾች ደግሞ ሁሉንም በቀላሉ አይቀበሏቸውም። ይሄ በመካከላቸው የጋራ ተግባቦት እንዳይኖር ደግሞ የሚያደርግ በጣም ትልቁ እንቅፋት ነው። ነገር ግን ከመጀመሪያው ጨዋታ ጀምሮ ማይክል ካሪክ የሱ ፍላጎት በጣም ግልጽ እንደሆነ ለሁላችንም የሚረዳ አይነት ነገር ነው። የማይቻል ነገር እንዲደረግ አይጠይቀንም። ይልቁንም የተጫዋቾችን ጥንካሬ በመጠቀም እንዴት ምርጥ ውጤት ማምጣት እንደሚቻል ጠንቅቆ የሚያውቅ አይነት አሰልጣኝ ነው ሲልም ጭምር ነው የተናገረው ቤልጅየማዊው ግብ ጠባቂ ሴኒ ላሜንስ ስለ ማይክል ካሪክ ሲናገር። ይሄ አስተያየት ከዚህ በፊትም ሌሎች ትልልቅ የሚባሉ የዩናይትድ ተጫዋቾችም ስለ ማይክል ካሪክ ጥሩ የሚባሉ አይነት አስተያየቶችን እየሰጡ ይገኛሉና ምናልባት እንደዚህ አይነት አስተያየቶች መምጣታቸው በቀጣይ አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ ቤት በሚኖረው ቦታ ላይ በሚቀጥሉት ጊዜያቶች በቋሚነት የመቀጠል እድሉን በጣም ሰፋ ያደርጉታል ተብሎ ነው የሚታመነው። ምክንያቱም ተጫዋቾቹ እየወደዱት እንደሆነ በርካቶች እያነሱ ነው። ውጤቶቹ ደግሞ በጣም በጎ ገጽታ እንዳላቸው ወይም ጥሩ ነገሮችን እንዳመጣም መመልከት ይቻላል። ትልቁ የሚያስቡት ነገር ማንቸስተር ዩናይትዶች ከዚህ በፊት በኦሌ ጉናር ሶልሻየር ላይ እንደሆነው ነገር እንዳይሆን ነው ስጋታቸው። ኦሌ ጉናር ሶልሻየርም እንዲሁ በጊዜያዊነት በመጣ ጊዜ በጣም ጥሩ የሚባሉ ውጤቶችን አምጥቶ እንደነበር እናስታውሳለን። ከዛ በኋላም በቋሚነት ፈርመው ግን ያን ያክል ማንቸስተር ዩናይትድ የሚፈልጉትን አይነት ትልቅ ቡም የሚል ውጤት ማምጣት እንዳልቻሉ የምናስታውሰው ጉዳይ ነው እና አሁንም በማይክል ካሪክ ያ ነገር እንዳይፈጠር እንደዚህ አይነት ስጋቶች ያላቸው የዩናይትድ ሰዎች፣ ነገር ግን አሁንም ማይክል ካሪክ ከእጩነቱ ግን የወጣ አይደለም። ሌሎች አሰልጣኞችም በዝርዝሩ ላይ እንዳሉ ቢታመንም
ቪታኒያ ስለ ብሩኖ ሚጌል ፈርናንዴዝ ይናገራል። ብሩኖ ትላንትና ምሽት በነበረ ጨዋታ በጣም ድንቅ የሚባል ፐርፎርማንስን ማሳየቱን እናስታውሳለን። ትላንትና ሀገሩ ፖርቱጋል ከዩናይትድ ስቴትስ ኦፍ አሜሪካ ጋር ጨዋታ ነበራትና በዛ ጨዋታ ላይ በጣም ጥሩ የሚባል እንቅስቃሴን ያሳየው ብሩኖ ሚጌል ፈርናንዴዝ በማንቸስተር ዩናይትድ ቤት እንደምናውቀው ሁሉ ትላንትና ሀገሩ 2-0 ስታሸነፍ ሁለቱንም አሲስቶች ያደረገው እንዲሁ ብሩኖ ነውና የቡድን አጋሩ የሆነው የፓሪስ ሰን ዠርሜኑ የአማካይ ስፍራ ተጫዋች ነው ቪታኒያ በፖርቱጋል ብሔራዊ ቡድን የቡድን አጋሮች እንደሆኑ ይታወቃልና ቪታኒያ ይናገራል። ስለ ብሩኖ ፈርናንዴዝ ነው የተናገረው። ለፖርቱጋል 2 የግብ የሆኑ ኳሶችን ካቀበለ በኋላ ሲናገር እሱ እስካሁን ካየኋቸው ተጫዋቾች ሁሉ ምርጡ ኳስ አቀባይ ነው ማለት እችላለሁ። በልምምድ ወቅት ደግሞ ከዚህ የበለጠ አስደናቂና እብድ ነገሮችን የሚሰራ አይነት ተጫዋች ነው። ከሱ ብዙ ነገሮችን ተምሬያለሁ ሲልም ይናገራል። በተለይ ሁልጊዜም አደገኛ የሆኑ ኳሶችን ለማቀበል የሚሞክርበት መንገድ እጅግ በጣም ያስገርመኛል። የማንቸስተር ዩናይትድ ጨዋታዎችን የምመለከተው በሱ ምክንያት ነው። ምክንያቱም እሱን በማየትም ሁልጊዜ ነገሮች ላይ ትልቅ ትምህርቶችን ወስዳለሁ ሲልም ጭምር ነው የፓሪስ ሰን ዠርሜኑ የአማካይ ስፍራ ተጫዋች የሆነው ቪታኒያ የተናገረው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ቴሪ ዳንኤል ኦንሪ ስለ ቪክተር ዮኬሬሽ ይናገራል። የአርሰናሉ የምንጊዜም ኮከብ ቴሪ ዳንኤል ኦንሪም በድንቅ ብቃቱ ላይ ስለሚገኘው ስዊድናዊ አጥቂ ቪክተር ዮኬሬሽ አስተያየቱን መስጠቱ ነው ይፋ የተደረገው። ቪክተር ዮኬሬሽ በአሁኑ ሰዓት እጅግ በጣም በሚያስገርም ብቃት ላይ ነው የሚገኘው። እኔ ማጫወቱን በጣም ወድጄለታለሁ ብለዋል ቴሪ ዳንኤል ኦንሪ ሲናገር። ስዊድንን ወደ ዓለም ዋንጫ ማሳለፍ በመቻሉም ለሱ ትልቅ ደስታ ተሰምቶኛል። ይሄ ድንቅ ብቃቱ አርሰናልን በፕሪሚየር ሊጉ የዋንጫ ፉክክርና በቻምፒየንስ ሊግ ጉዞ ላይ በእጅጉ እንደሚጠቅመውም እርግጠኛ ነኝ። እንኳን ደስ አለህ ልለው ፈልጋለሁ ሲልም ጭምር ነው ቴሪ ዳንኤል ኦንሪ እንደተናገረው። ትናንትና ሀገሩ ጨዋታ ነበራት፣ ከፖላንድ ጋር ነበረ ጨዋታዋና ያንን ጨዋታ አሸንፈው ወደ ዓለም ዋንጫ መግባታቸውን አረጋግጠዋል። የስዊድን ብሔራዊ ቡድን ቪክተር ዮኬሬሽም በሁለቱ ወሳኙ ጨዋታዎች ላይ 4 ጎሎችን ማስቆጠር ችሏል። ባለፈው ጨዋታ ላይ ሃትሪክ መስራቱን እናስታውሳለን። ትላንትና ደግሞ በመጨረሻዎቹ ደቂቃዎች ላይ ወሳኙንና የማሸነፊያውን ጎል አስቆጥሮ ሀገሩ ስዊድንን ወደ ዓለም ዋንጫው እንድታመራ አድርጓታል። ስለዚህ ቪክተር ዮኬሬሽ አሁን ላይ የሚገኝበት በጣም ጥሩ የሆነው አቋሙ ወደ አርሰናል ቤት መጥቶም ደግሞ በትልቁ በፕሪሚየር ሊግና በቻምፒየንስ ሊግም ራሱን በሳይኮሎጂካሊ ጠንካራ አድርጎ ውድድሩን እንዲያደርግም ያግዘዋል ተብሎ ነው የሚታሰበው። መነቃቃት ላይ ይሆናል ተብሎ ይታሰባል። ለሀገሩ ግን ስዊድን ብሔራዊ ቡድን በጣም ትልቅ ስራን ሰርቶ ሀገሩንም ወደ ዓለም ዋንጫ አሳልፏት የኢንተርናሽናል ብሬኩ ማጠናቀቁን ነው በርካቶች እየተናገሩ የሚገኙ። ቴሪ ዳንኤል ኦንሪም ለቪክተር ዮኬሬሽ ያለውን አድናቆትም ጭምር ይፋ አድርጓል። አርሰናሎች ኒኮ ፓዝን ለማስፈረም ፍላጎት አሳይተው የነበረ ቢሆንም ተጫዋቹ ግን በኮሞ ከነበረው ቆይታ በኋላ ወደ ሪያል ማድሪድ የመመለስ ጽኑ ፍላጎት እንዳለው ነው ዴይሊ ሜል የተባለው የመረጃ ምንጭ ይፋ ያደረገው። ከዛ ውጪ ቸልሲም የዚህ ተጫዋች ፈላጊ እንደሆነ ይነገራል። ምንም እንኳን ሌሎች ታላላቅ የሚባሉ የአውሮፓ ክለቦች ስለ ተጫዋቹ ሁኔታ ጥያቄ ቢያቀርቡም ሪያል ማድሪዶች ግን በዚህ የክረምት ተጫዋቾች የዝውውር መስኮት የ21 ዓመቱን ተጫዋች መልሶ የመግዛት ውላቸው ወይም ባይባክ ክሎዝ የምንለውን ተግባራዊ ለማድረግ ወስነዋል። አንዳንድ ጊዜ ሪያል ማድሪዶች ታዳጊ የሚባሉ ኮከብ ተጫዋቾቻቸው ለሌሎች ክለቦች አሳልፈው ሲሰጡ በሚቀጥሉት የዝውውር መስኮቶች 8 ሚሊዮን ዩሮ ወይም 9 ሚሊዮን ዩሮ የሚያወጡ አይነት ስምምነቶችን ይፈጽማሉ። ይህ ተጫዋች በትልቅ ደረጃ የሚጫወት ተጫዋች መስሎ ከታያቸው 8 ሚሊዮን ዩሮ በቀጣይ የክረምት ተጫዋቾች የዝውውር መስኮት ወይም በዚህ ዓመት ሳስፈርመው 8 ሚሊዮን ዩሮ ከፍላለሁ ብሎ ነው ተጫዋቹን የሚሸጠውና ይህንንም ተጫዋች ወደ ኮሞ ሲልኩት የመግዛት አማራጭ ያለ ወይም ደግሞ 9 ሚሊዮን ዩሮ በፈለጉት ጊዜ ማምጣት በሚችሉበት አንቀጽ አካተው ነበር የላኩትና አሁን ላይ ሪያል ማድሪዶች ይህንን ተጫዋች በድጋሚ ለማምጣት ፍላጎቱ አላቸው ተብሏል። ሪያል ማድሪድ ከፕሪሚየር ሊግ ክለቦች የቀረቡለትን ፉክክር በማሸነፍ ቀጣዩ የዓለም እግር ኳስ ታላቅ ኮከብ ይሆናል ተብሎ በሚታመነው ተጫዋች ዙሪያ ላይ ተጫዋቹን በቀጣይ ወደ ቡድኑ ለማምጣትም እቅዶች ያሏቸው አርሰናልና ማንቸስተር ሲቲ ከዛ ውጭ ቼልሲም ስለዚህ ድንቅ ተሰጥኦ ጥያቄ አቅርበው የነበረ ቢሆንም የተጫዋቹ ብቸኛ ፍላጎት ግን ወደ ሪያል ማድሪድ መመለስ መሆኑን በግልጽ ይፋ ተደርጓል። ለሪያል ማድሪድ ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ ኒኮ ፓዝ የሚፈልገው ወደ ሪያል ማድሪድ መመለስ ብቻ ነው። በዋናው ቡድን ውስጥም ቁልፍ ሚና እንደሚሰጠውም ቃል ተገብቶለታል። ክለቡ እሱን የእግር ኳስ ቀጣዩ ሱፐርስታር አድርገው ነው የሚመለከቱት። ኒኮ ፓዝ ለረጅም ጊዜ
በቸልሲ የዝውውር እቅድ ውስጥም የነበረ ሲሆን በሴፕቴምበር ወር ላይ ደግሞ ቸልሲ ተጫዋቹን ለማስፈረም ጥረት እንደሚያደርግ ተዘግቦ ነበር። አሁን በደረሰ መረጃ መሰረት ደግሞ ቸልሲ ጥያቄ ቢያቀርብም ሳይሳካ ቀርቷል። በተጨማሪም አርሰናልና ሲቲም ይህንን የአርጀንቲና ኢንተርናሽናል ለማስፈረም ሞክረው በተጫዋቹ በኩል ውድቅ እንደተደረገባቸው ነው መረጃዎች የሚወጡት። እንደ መረጃ ምንጮቹ ገለጻ ከሆነ ቸልሲ ኒኮ ፓዝን ለማስፈረም በጣም ጓግቶ ነበር። እሱም በክለቡ የሚመጥን ተጫዋች አድርገው ያዩታል። አርሰናልም ቢሆን ይህንን ተጫዋች በተደጋጋሚ ጊዜ ስካውቶችን ልከው ተከታትለውታል። ሪያል ማድሪድ ግን የወደፊት ቆይታውን በማረጋገጥም ትልቅ ስራን እንደሰራ ጭምር ነው የሚታመነው። ኒኮ ፓዝ በመጀመሪያ የሪያል ማድሪድ ቆይታው ወደ ዋናው ቡድን ለመግባት ተቸግሮ የነበረ ቢሆንም ክለቡ ግን በልምድ ብቃቱን እንደሚያሳድግ ያምንበት ነበር። በጣሊያን ሴሪኤ በቆየባቸው 2 የውድድር ዘመናትም በ68 ጨዋታዎች 17 ጎሎችን በማስቆጠር ይህንኑ በደንብ አረጋግጦላቸዋል። በ9 ሚሊዮን ዩሮ ብቻ መልሶ መግዛት መቻላቸው ሪያል ማድሪዶች በቅርቡ ዋጋው 100 ሚሊዮን ዩሮ እና ከዚያ በላይ ለሚገመተው ተጫዋች በጣም ዝቅተኛ ዋጋ ይሆናል ተብሎ ነው የሚታሰበው። ፓዝ በጨዋታው ስልቱ ከባርሴሎናው የመሃል ሜዳ ኮከብ ፔድሪ ጋርም በርካቶች ያነጻጽሩታል። ሪያል ማድሪድ በዚህ የውድድር ዘመን ደካማ ቆይታን እያሳለፈ በመሆኑ ፓዝን መልሶ መጥቶ እንደ ጁድ ቤሊንጋም እና አርዳ ጉሌር ካሉ ተጫዋቾች ጋር ትልቅ ፉክክር እንዲያደርግም ያስባሉ ተብሎ ነው የሚታሰበው። ስለዚህም በቀጣይ አርሰናልም ቸልሲም ሲቲም ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴን ቢያደርጉም ተጫዋቹ ግን ወደ ሪያል ማድሪድ የመመለስ ሀሳብ እንዳለው ነው የተረጋገጠው። ሊቨርፑልን የተመለከተ መረጃን ደግሞ እናንሳም። ፍሎሪያን ቨርትስ ስለ ወላጆቹ ይናገራል። በጣም አስፈላጊ ነው። ወላጆቼ እኔን ለመደገፍ ብዙ ነገር አድርገዋል። አርብ ዕለት ጨዋታዬን ለማየትም ወደ ባትሴል ለመድረስም ከቀኑ 4 ሰዓት ተኩል አካባቢ ወደ መንገድ ይወጣሉ። በስቴዲየም ውስጥም እነሱን መፈለግ ቀጠልኩኝ። እነሱን ማየት ሁልጊዜም ቀላል አይደለም። ነገር ግን ከልጅነታችን ጀምሮ ሁልጊዜም እኔን ለማየት ይመኙ ነበር። እናም ያለ ወላጆቼ ድጋፍ እዚህ መድረሴን እርግጠኛ አይደለሁም። ወደ ሊቨርፑልም ሳመጣ ትልቅ እገዛ ያደረጉልኝ እኚሁ ወላጆቼ ናቸው ሲልም ጭምር የተናገረው ፍሎሪያን ቨርትስ ስለ ቤተሰቦቹ ነው ይህንን ሀሳብ እየሰጠም የሚገኘው። ሌላኛው የሚነሳው ጉዳይ ደግሞ ከሊቨርፑል ጋር በተያዘም ማርክ ኩኮሬያ ስለ ሞሐመድ ሳላህ ከሊቨርፑል መልቀቅ ጋር አያይዞ የሰጠው ሀሳብ ነው። እሱ በእውነቱ ድንቅ ተጫዋች ነው። ለእኔ እሱን መጋፈጥ ሁልጊዜም ትልቅ ፈተና ነው። በሊቨርፑልና በፕሪሚየር ሊግም ሌጀንድ ከሚባሉ ተጫዋቾች መካከል ዋነኛው ነው ሲልም ጭምር ይገልጸዋል። ማርክ ኮሪያ ይህንን ተጫዋች ሲናገር እሱ በእውነት ድንቅ ተጫዋች ነው። እሱ በጣም ልዩ ተጫዋች ነው። እናም ብዙ ሰዎች እንደሚናፍቁት አምናለሁ። በቀጣዩ የእግር ኳስ ሕይወቱም ስኬታማ አዲስ ምዕራፍ እንደሚጀምርም ተስፋ አደርጋለሁ ብሏል። የግብጽ ብሔራዊ ቡድን የቀድሞ አሰልጣኝ የነበሩት ሐሰን ሺያታ ስለ ሙሐመድ ሳላህ የሚከተለውን አስተያየት ሰጥተዋል። ሙሐመድ ሳላህ ባለው ልምድና ብቃት እንዲሁ ደግሞ ሊመራን ይገባል። ከሊቨርፑል የሚለቅ ከሆነ ግን ለእሱ የተሻለው ምርጫ ስፔን ሆኖ ወደ ሪያል ማድሪድ ወይም ወደ ባርሴሎና ቢያመራ እኔ እንደዛ ቢሆን እላለሁ። ይህ ካልሆነ ግን ሌላ ትልቅ የአውሮፓ ክለብ ይገባዋል ሲልም ጭምር ነው የተናገሩት። ሐሰን ሺያታ ናቸው ይህንን ሀሳብ እየሰጡም የሚገኙት። ሊቨርፑል በድጋሚ መጠነ ሰፊ በቡድን ላይ ለውጥ የማድረግ ፍላጎት ባይኖረውም ለስብስቡ ጥንካሬ ሲባል ግን በርካታ አዳዲስ ተጫዋቾችን ማስፈረም ግዴታ ሊሆንበት እንደሚችል የሚያሳዩ ነገሮች አሉ። ምንም እንኳን እንደባለፈው ክረምት ከፍተኛ ገንዘብ ባያፈስም አርኔ ስሎት በሁሉም ውድድሮች ጠንካራ ተፎካካሪ መሆን ተጫዋቾችን ቁጥርን መጨመር እንዳለባቸው ያምናሉ። ይህ ማለት በመጪው ክረምትም በርካታ አዳዲስ ፊቶችን በአንፊልድ የምናይበት እድል በጣም ሰፊ እንደሆነ ነው የተገለጸው። ስለዚህም በቀጣይ የዝውውር መስኮት ሊቨርፑል በድጋሚም ትልቅ እንቅስቃሴን እያደርጋል ተብሎ እንደሚታሰብ ነው መረጃዎች የወጡት። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ማንቸስተር ሲቲ የ17 ዓመቱን የአትሌቲኮ ፓራኔንስ አጥቂ እየተከታተለ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። በሁጎ ቪየና ዘንድም ብሩኖን የተባለው ተጫዋች ከፍተኛ ግምት እንደተሰጠው ነው ስፖርት ዊትነስ መረጃውን ያጋራው። ነገር ግን እስካሁን ድረስ ምንም አይነት ይፋዊ ውይይት አልተደረገም። በተጨማሪም ብሩኖኒ እንዲሁ የውል ማፍረሻውም 50 ሚሊዮን ዩሮ አካባቢ ሲሆን ነሐሴ 2026 ደግሞ 18 ዓመት ከሞላው በኋላ ወደ አውሮፓ መዘወር ይችላል ተብሎ ይታሰባል። ማንቸስተር ሲቲዎች ይህንን ታዳጊ ኮከብ ግን ለማስፈረም እንቅስቃሴዎችን እያደረጉ ነው። ሌላኛው
ማንቸስተር ሲቲዎች በዚህ ክረምት ዩሊያስ ኩንዴንም ለማስፈረም እቅዶች ያሏቸው የሚል መረጃ እየወጡ ይገኛሉ። ሁሊያስ ኩንዴን ለማስፈረም ከሚፈልጉ ክለቦች መካከል ማንቸስተር ሲቲ አንደኛው እንደሆነ የሚያሳዩ ዘገባዎች እየወጡ ነውና በክረምት የተጫዋቾች የዝውውር መስኮት ሲቲን ጨምሮ ሌሎችም ትልልቅ የሚባሉ የእንግሊዝ ክለቦች እዚህ ተጫዋች ላይ ፍላጎት እንዳላቸው ቢገለጽም እንቅስቃሴዎች ሊያደርጉባቸው እንደሚችሉ የሚታመኑት ክለቦች ግን ማንቸስተር ሲቲ ከነዛ መካከል አንደኛው እንደሆነም ይፋ እየተደረገ ነው። የሪያል ማድሪድ መረጃዎችን ወደ እናንተ እናደርስ። ሪያል ማድሪድ አደም ዋርተንን ለማስፈረም በድጋሚ እንቅስቃሴ ጀምሯል ተብሏል። ክለቡ በቅርቡ ተጫዋቹን እንዲከታተሉትም ስካውቶችን መላኩን የሚያሳዩ ዘገባዎች እየወጡ ነው። ተጫዋቹ ከሮድሪና ከኤንዞ ፈርናንዴዝ በመቀጠልም በሪያል ማድሪድ ዝርዝር ውስጥ ሶስተኛ ደረጃ ላይ የተቀመጠ ተጫዋች እንደሆነ ነው ሜል ስፖርት መረጃውን እያጋራም የሚገኘው። ስለዚህ ሪያል ማድሪድ አደም ዋርተንን ለማስፈረም ከሚደረገው ፉክክርም እጁ እንዳለበት ነው የተገለጸው። ማንቸስተር ዩናይትድ እንዲሁም ማንቸስተር ሲቲም የዚህ ተጫዋች ፈላጊዎች እንደሆኑ በተደጋጋሚ ይገለጻል። ኬሊያን ምባፔ ትላንትና ምሽት ባስተዋወቀው ኢንተርቪው በተደረገ ቃለ ምልልስ ላይም በተለይ ከገንዘብና ከቤተሰብ ጋር ያለውን ግንኙነት በተመለከተ ድንቅ ንግግርን አድርጓል። ኤምባፔ በንግግሩ ላይ አባቱ ዊልፍሬድ ኤምባፔ ስለ ቁሳቁስና ስለ ትርፍነት ነገር ያላቸው አመለካከት ዝቅተኛ እንደሆነና ለኮንትራት ድርድርና ለትልልቅ ክፍያዎች ደንታቢስ እንደሆነ ነው የሚናገረው። የሱ የእግር ኳስ ህይወትና በኮንትራት ሁኔታዎች ላይ ውሳኔ የሚሰጠው አባቴ ቢሆን ኖሮ ይላል ኤምባፔ ሲናገር፣ ይሄን እኔ አነስተኛ ክፍያ የሚከፈለው ተጫዋች እሆን ነበር ሲልም ጭምር ነው የሚናገረው። ኮንትራቶችን የሚመረምረው ወይም የሚቆጣጠረው አባቴ ቢሆን ኖሮ ይሄኔ በጣም አነስተኛ ክፍያ የሚከፈለኝ ተጫዋች እኔ ሆን ነበር። ይገርምሃል፣ አባቴም የአንገት ሀብል እንኳን ምን እንደሚመስል አይቶ አያውቅም። ሁሉም ሰው ስለ ሀብትና ስለ ጌጣጌጥ ያወራል፣ ማወቅም ይፈልጋል። ነገር ግን እሱ ለእንደዚህ አይነት ነገሮች በጭራሽ ቦታ የለውም፣ ለእንደዚህ አይነት ነገር ምንም ግድ አይሰጠውም ሲልም ጭምር ነው ኬሊያን ምባፔም ስለ አባቱ የተናገረው። ወጣቱ የሪያል ማድሪድ ባለተሰጥኦ የሆነው ቲያጎ ፔትሮቺ በቅርቡ ባሳየው አስደናቂ ብቃት ምክንያት የገበያ ዋጋው በከፍተኛ ሁኔታ ጨምረዋል። የቲያጎ ፔትሮቺ አሁናዊው የገበያ ዋጋም 20 ሚሊዮን ዩሮ እንደደረሰ የሚያሳዩ መረጃዎች አሉ። ይህም ለአንድ ወጣት ተጫዋች በአጭር ጊዜ ውስጥ የተመዘገበ ትልቅ ስኬት እንደሆነ ነው በርካቶች የሚያነሱት። ሪያል ማድሪድ በበኩሉ ከተጫዋቹ ወኪሎች ጋርም ለመነጋገር ቀጠሮ መያዙ መረጃዎች ወጥተዋል። በዚህም ንግግር ዋና ዓላማ ደግሞ ተጫዋቹን በቋሚነት የዋናው ቡድን አባል የሚያደርገውን አዲስ ኮንትራት ስምምነት ላይ ለመድረስ ነው ተብሏል። ክለቡ የቲያጎ ፔትሮቺን ተሰጥኦና የወደፊት ተስፋን ከግምት ውስጥ በማስገባት በረጅም ጊዜ እቅድ ውስጥም እንዲካተትና በሌሎችም ክለቦች እንዳይወሰድም ጥበቃ ለማድረግም እንዳሰቡ ጭምር ነው ዲያሪዮ አስ የተባለው የመረጃ ምንጭ ይፋ ያደረገው። በቸልሲና በኤንዞ ፈርናንዴዝ መካከል ስለ አዲስ ኮንትራት እስካሁን የተደረሰ ምንም አይነት ስምምነት የለም። ክለቡና ተጫዋቹ ለ15 ወራት ያክልም ሲነጋገሩ ቢቆዩም እስካሁን ግን መፍትሄ ባለማግኘታቸው በተጫዋቹ የወደፊት ቆይታ ውስጥ ላይም ውጥረቱን ጨምሯል ተብሏል። ኤንዞ ፈርናንዴስ ባሳለፍነው ቀናትም በሰጠው ቃለ መጠይቅ ላይ ማድሪድ ውስጥ መኖር ፈልጋለሁ በማለት የተናገረው ንግግር ትልቅ መነጋገሪያ ርዕሰ ጉዳይ ሆኗል። ምንም እንኳን ተጫዋቹ ከማድሪድ ጋር እስካሁን ምንም አይነት ንግግር አለመጀመሩ ቢገለጽም ፍላጎቱ ግን አልካደም ነው የተባለው። ቸልሲ በበኩሉ ተጫዋቹን የመሸጥ ፍላጎት የለውም፣ ምክንያቱም እስከ 2032 የሚቆይ የረጅም ጊዜ ኮንትራት ስላለው በሁኔታው ላይ ሙሉ ቁጥጥር አለው። ክለቡ ተጫዋቹን ለመልቀቅም ከተገደደ ግን ከፈረመበት 121 ሚሊዮን በላይ እንዲሁ ሊጠይቅ እንደሚችል ነው እየተገለጸ የሚገኘው። ሆኖም ግን ኤንዞ ፈርናንዴዝ እስከ ክረምቱ ድረስም ከክለቡ ጋር ስምምነት ላይ ካልደረሰ በክረምት የዝውውር መስኮት የሚመጡትን አማራጮችም ለማየት ክፍት ሊሆን እንደሚችል ነው ታማኙ የዝውውር ባለሙያ የሆነው ፋብሪዚዮ ሮማኖ መረጃውን እያጋራ እንደሚገኝ ዘገባዎቹ እየጠቆሙ የሚገኙት። ሌላኛው የምናነሳው ጉዳይ በጁድ ቤሊንግሃም የጡንቻ ጉዳት ዙሪያ የወጡ አዳዲስ መረጃዎች እንዳሉ ነው የሚገለጸው። መረጃዎቹ እንደሚያመለክቱት ከሆነ ተጫዋቹ ከብሔራዊ ቡድን ጨዋታ መልስም በሪያል ማድሪድ የሕክምና ባለሙያዎች ክትትል ይደረግለታል የተባለው። ጁድ ቤሊንግሃም በጡንቻ ጉዳት ምክንያት የእንግሊዝ ብሔራዊ ቡድን ከዩራጓይና ከጃፓን ጋር ባደረገው የወዳጅነት ጨዋታ ላይ አልተሳተፈም። አሰልጣኝ ቶማስ ቱሄል በበኩሉ ተጫዋቹን የበለጠ አደጋ ላይ ላለማጋለጥም ጥንቃቄ ማድረግን እንደመረጡ ነው የተገለጸው። ሆኖም ግን ቤሊንግሃም ወደ ማድሪድ ሲመለስ የአካል ብቃት ምርመራ ይደረግለታል። ከማዮርካ ጋርም ለሚደረገው የላሊጋ ጨዋታ መሰለፍ አለመሰለፉ በዚያ ጉዳይ ላይ ይወሰናል ተብሎ ነው የሚታሰበው። ሪያል ማድሪድ በሚቀጥለው ሳምንት በቻምፒየንስ ሊግ ከባየር ሚኒክ ጋር ለሚያደርጉት ወሳኝ ጨዋታ ቤሊንግሃምን ሙሉ ጤንነቱ እንዲመለስም ከፍተኛ ጥንቃቄ እያደረገለት እንደሚገኝ ጭምር ነው እየተገለጸ የሚገኘው።
ሮናልዶ ካሴሜሮን ለማሳመን ጥረት እያደረገ ይገኛል። ክሪስቲያኖ ሮናልዶ የቀድሞው የቡድን አጋሩን ካሴሜሮን ወደ ሳዑዲ አረቢያው ክለብ አልናስር እንዲመጣም በከፍተኛ ሁኔታ እየገፋፋው ይገኛል። ማርካ በዘገባው ላይ እንዳሰፈረው መረጃ ከሆነ ሮናልዶ ካሴሜሮን በማናገር ከአሜሪካው ኢንተር ማያሚ ይልቅ ወደ ሳዑዲ ሊግ ቢመጣ የተሻለ እንደሆነ ለማሳመንም እየሞከረ እንደሆነ ተነግሯል። በሌላ በኩል ኢንተር ማያሚ ካሴሜሮን ለማስፈረም ከሊዮኔል ሜሲ፣ ሉዊስ ሱዋሬስ፣ ሰርሂዮ ቡስኩዌትስ እና እንዲሁ ጆርዲ አልባ ጋርም እንዲሁ የማጫወትን ፍላጎት አላቸው። ማንቸስተር ዩናይትድ በበኩሉ ከፍተኛ ደሞዝ የሚያስወጣውን ካሴሜሮን በክረምት የዝውውር መስኮት ለመሸጥ ዝግጁ መሆኑ ሲነገር፣ አልናስር ካሴሜሮን ለማስፈረምም የአማካይ ክፍሉን ይበልጥ ለማጠናከርና ከሮናልዶ ጋር የነበራቸውን ስኬታማ ጥምረትም ለመድገምም ፍላጎት እንዳላቸው የሚያሳዩ መረጃዎች እየወጡ ነው። የቱርክ ተጫዋቾች ቪላ ቤት ሊሸለሙ እንደሆነ ይፋ ተደርጓል። የቱርክ እግር ኳስ ፌዴሬሽን ፕሬዝዳንት ኢብራሂም ለዓለም ዋንጫ ማለፋቸውን ተከትሎ ለተጫዋቾቹ ሽልማት አዘጋጅተዋል። ፕሬዝዳንቱ ለሁሉም የብሔራዊ ቡድኑ ተጫዋቾች ቪላ መኖሪያ ቤት እንደሚያቀርቡ ነው ያስታወቁት። የዓለም ዋንጫውን እናሸንፈዋለን ሲሉ ፕሬዝዳንቱ አስተያየታቸውንም ሰጥተዋል። ለተጫዋቾቹ የሚቀርበው ቪላ ቤት በአንጸባራቂው የቱርክ የወደብ ከተማ የሆነችው ቦድሩም እንደሚገነባ ነው የተገለጸው። ቱርክ ከ24 ዓመታት በኋላ ነው ለመጀመሪያ ጊዜም ለዓለም ዋንጫ ማለፏንም ማረጋገጧ የሚታወሰው። ጣሊያን በአንጻሩ ከፍተኛ ገንዘብ ኪሳራ ይገጥማታል ተብሏል። የጣሊያን ብሔራዊ ቡድን ለ2026 ዓለም ዋንጫ ውድድር ማለፍ ሳትችል መቅረቷ የሚታወስ ነው። በስፖርታዊ ውጤት ባሻገር በዚህ ምክንያትም የጣሊያን እግር ኳስ ፌዴሬሽን ከፍተኛ ገንዘቦችን እንደሚያጣ ይፋ ተደርጓል። ጣሊያን ለዓለም ዋንጫው ማለፍ አለመቻሏ ቢያንስ 30 ሚሊዮን ዩሮ እንደሚያሳጣት ነው የተነገረው። የጣሊያን እግር ኳስ ፌዴሬሽን ፊፋ ቃል የገባውን 10.5 ሚሊዮን ዩሮ የተሳትፎ ክፍያንም እንዳጣ ተነግሯል። እንዲሁም ቡድኑ ለዓለም ዋንጫው ባለማለፉ ከአዲዳስ ማግኘት የሚገባውን 9.5 ሚሊዮን ዩሮም ለማጣት ተገዳለች። በተጨማሪም ከቁሳቁስ ሽያጭና አዳዲስ ስፖንሰሮችም ሊያገኝ የነበሩትን 10 ሚሊዮን ዩሮ ማጣታቸው ይፋ እንደተደረገ ነው ዘገባዎች የሚጠቁሙት። ጂናሮ ጋቱሶ ግን ሀሳባቸውን ሰጥተዋል። የጣሊያን ብሔራዊ ቡድን አሰልጣኝ የሆኑት ጂናሮ ጋቱሶ የትላንትናውን ሽንፈት በጣም ያማል ሲሉ ነው የገለጹት። ስለ ዳኝነቱ ማውራት አልፈልግም ያሉት ጋቱሶ ነገር ግን የተፈጠረው ነገር ፍትሐዊ አይደለም ብለውታል። አክለውም ተጫዋቾቹ ሽንፈት አይገባቸውም ነበር፣ ሜዳ ላይ ባደረጉት ነገር በጣም አስደንቀውኛል ሲሉ ነው የገለጹት። የተፈጠረው ነገር የሚያምነው በጣም ጎርቶኛል ያሉት አሰልጣኙ ሽንፈቱን ለመቀበል በጣም ይከብዳል፣ ነገር ግን እግር ኳስ እንደዚህ ነው ብለዋል። የወደፊት ቆይታዬ አሁን ላይ ለውጥ አያመጣም፣ ግድም አይሰጠኝም ያሉ ሲሆን ማለፍ ባለመቻላችን ግን ይቅርታ ጠይቃለሁ ሲሉ ነው ጂናሮ ጋቱሶ ሀሳባቸውን የሰጡት። አፍሪካዊቷ ሀገር ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ትላንትና ሌሊት ጃማይካን በማሸነፍ ለ2026 ዓለም ዋንጫ ማለፏን አረጋግጣለች። ቡድኑ ያስመዘገበው ታሪካዊ ድልን ተከትሎ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ብሔራዊ ቡድን የደስታ ቀንን አውጃለች ሀገሪቱ። ይህንን ተከትሎ በመላው ሀገሪቱ የዛሬው ቀን ብሔራዊ ክብረ በዓል ሆኖ ለስራ ዝግ እንዲሆንም የኮንጎ መንግስት ወስኗል። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ኪንሻሳ ከፍተኛ ዝናብ ቢጥልም በሀገሪቱ እግር ኳስ አፍቃሪያኖች ዘንድ ግን ሲጨፍር ነው የታደረው። ዲሞክራቲክ ኮንጎ ከ1974 በኋላ ለመጀመሪያ ጊዜ ነው በዓለም ዋንጫ መድረክ ላይ የምትሳተፈው። ጃፓን ካቀዱ ያሳኩታል ብለዋል አሰልጣኝ ሃጂሜ ሞሪያሱን የተናገሩት። ከረጅም ዓመት በፊት እንግሊዝ ውስጥ ተፌዞብኝ ነበር ብለዋል። ጃፓን ትናንትና ዌምብሌይ ላይ ከእንግሊዝ ጋር ያደረገችውን የወዳጅነት ጨዋታ 1-0 አሸንፋ ነበር። ይህንም ተከትሎ ጃፓን እንግሊዝን ያሸነፈች የመጀመሪያዋ የኤዥያ አህጉር መሆን ችላለች። የጃፓን ብሔራዊ ቡድን አሰልጣኝ የሆኑት ሃጂሜ ሞሪያሱ ድሉ ትርጉም እንዳለውና በቀላሉ እንደማይመለከቱት ነው ይፋ ያደረጉት። ከ36 ዓመታት በፊት የማንቸስተር ዩናይትድ ልምምድን አሰራ ነበር ሲሉ ወደ ኋላ ተመልሰው ያስታወሱት አሰልጣኙ ቀድሞውኑ ጃፓኖች ኳስ መጫወት ይችላሉ ወይ የሚል ጥያቄ ወይም ይፌዝብኝ ነበር ብለዋል። አሁን የት ደረጃ እንደምንገኝ ተመልከቱ ሲሉ የጃፓን እግር ኳስ ደረጃ በጠንካራ ስራ መምጣቱንም ይናገራሉ። አክለውም ጃፓኖች አንድ ግብ ሲያስቆጥሩ በእርግጠኝነት ያሳኩታል፣ በዚሁ አምናለሁ ሲሉም ጭምር የተናገሩት። ከአሰልጣኝ ሃጂሜ ሞሪያሱ ጃፓንን እየመሩ ከ2018 ጀምሮ ከአውሮፓ ሀገራት ጋር ያላቸውን ጨዋታ እስካሁን ድረስ እንዳልተሸነፉ ጭምር ነው መረጃዎች እየጠቆሙ የሚገኙት። ሌላኛው ከትላንትናው ጨዋታዎች ጋር በተያዘ ደግሞ የተለያዩ ርዕሰ ጉዳዮች እየተነሱ ይገኛሉ። አንደኛው ከስፔን ጋር በተያዘ
የወጡ መረጃዎች ናቸው። የስፔን ፖሊስ ምርመራ መጀመሩን ይፋ አድርጓል። ትላንትና ምሽት ስፔንና ግብጽ ጨዋታ ነበራቸው። የወዳጅነት ጨዋታ ነበር። ይሄ ጨዋታ የስፔን ደጋፊዎች እምነት ላይ ያነጣጠረ ዝማሬ አሰምተው ነበር። ደጋፊዎቹ የግብጽ ብሔራዊ ቡድን መዝሙር ሲሰማ እንዲሁም በጨዋታው መሀልም እንደዚህ አይነት ነገሮችን ሲያደርጉ ተመልክተናል። ይህንን ተከትሎ የስፔን ካታላን አካባቢ ፖሊስም በጉዳዩ ዙሪያ ላይ ምርመራ መጀመሩን ነው በይፋ ያስታወቀው። የስፔን ፍትህ ሚኒስትር ፍሌክሲ ቦላኖስ ይባላሉ። በበኩላቸው እንደዚህ አይነት ነገሮችን በማውገዝ ድርጊቱ እንደ ማህበረሰብ ያሳፍረናል ሲሉ ነው የገለጹት። ከጨዋታው በኋላ የእስልምና እምነት ተከታይ የሆነው የስፔን ቁልፍ ተጫዋች የሆነው ላሚን ያማልም ከቡድኑ ጋር ለደጋፊው ሰላምታ ሳይሰጥም መሄዱ ነው እየተገለጸ የሚገኘው። ከዛ ውጭ ግን በማህበራዊ ሚዲያው ላይም ሀሳቡን ሰጥቷል። ላሚን ያማል በስፔን ብሔራዊ ቡድን ደጋፊዎች ድርጊት ከፍተኛ ሀዘን እንደተሰማው ነው በማህበራዊ ትስስር ገጹ ላይ ባሰፈረው መልእክት ላይ የገለጸው። ደጋፊዎቹ ኢላማው እሱ ላይ ሳይሆን የተቃራኒ ቡድን መሆኑን እንደሚያውቅ የገለጸው ላሚን ያማል ነገር ግን ተቀባይነት የለውም ሲል የተናገረው። እኔ ሙስሊም ነኝ፣ እንደ ሙስሊም ደግሞ ድርጊቱ አክብሮት የጎደለውና ተቀባይነት የሌለው አድርጌ ነው የምመለከተው ሲል ላሚን ያማል ሀሳቡን ይሰጣል። ሁሉም ደጋፊዎች እንደዛ እንዳልሆኑ እረዳለሁ፣ ነገር ግን እምነት ላይ የሚያፌዙ ደጋፊዎች እናንተም ዘረኛ ሰዎች ያደርጓቸዋል ሲል ነው ላሚን ያማል የተናገረው። አክለውም እግር ኳስ የተፈጠረው ለመዝናናትና ለመደሰት እንጂ ሰዎች በማንነታቸውና በእምነታቸው እንዲዋረዱ አይደለም ሲልም ጭምር ነው ላሚን ያማል ሀሳቡን እየሰጠም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን ያካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰግናችኋለሁ። በቀጣይ ፕሮግራሞቻችን ዳግም እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።